በትዳር ውስጥ ባልና ሚስት ለምን እንደሚጣሉት እናቴ አንድ ጥፋት ሰይጣን አሳስቷት አንድ ነገር ብታጠፋ አባቢ ይቆጣታል። አባቢ ደግሞ አንድ ጥፋት ቢያጠፋ ሰይጣን አሳስቶት እማሚ ትቆጣለች። ስለዚህ ያኔ ነው ጥቅጥቅ ይፈጠራል የሚጣሉ። ባልና ሚስት ለምን እንደሚጣሉት ሚስት ልጇን የቤት ስራ እያሰራች ልጇ ስትሳሳት አባትየው ሲቆጣት አትቆጣት ስትለው በዛ የሚጣሉ። አዲስ አበባ ውስጥ በጣም የገረመሽ ነገር ምንድነው? ሽታው። የምን ሽታ? የመንገዱ ሽታ። ሰዎች መንገድ ላይ ከሚያደርጉት ነገር ትክክል ያልሆነው የቱ ነው? ሰዎች ሲሻኑ እና አራሾን ውሻ ሲያሩ ተያዙ ፖሊስ ጣቢያ ደጋ ገቡ። ፖሊስ ጣቢያ ገቡ ተያዙ። እነዚህ መንገድ ያፈላጩ። አረ ባካችሁ ትልቅ ሰዎች ልጆቻችሁን ሰብስቡ። እናንተ መንገድ ላይ አረ ባካችሁ ህፃናቱ እንዲታዝበውን በስመ አብ ወልደ መንፈስ። ህፃናቶቹ አዋቂዎቹን እየበለጧቸው ነው። በእድሜ ሲሆን በጭንቅላት ባይምሩ። እንዴት ነው አንድ 6 ዓመት ልጅ የ30 ዓመት ሰው ቢበልጠው? ሚዲዲ ናቸው እንደዚህ እቺ የምታክሉ ያላቸው በቁመት ትልቅ ናቸው፣ በእድሜም ትልቅ ናቸው። ግን ጭንቅላታቸው ግን ትንሽ ነው። ለምን? እነሱ የሚያውቁት መጣላት። እንዴ እኛ ልጆች ምን እናድርግ? እንዴት ማለት ጨነቃችሁ አይደል? የት እንደምትሄዱ ግራ ገባችሁ። እነዚህ ለቁኔም ጨነቀኝ። ይሄ እኔ ብሄር፣ ይሄ እኔ ጎሳ፣ እሱ የሞኝና የጅል ሀሳብ ነው። በህይወት በጣም የፈራህበት አጋጣሚ አሁን ነው? በምን? በሚያሸብሩት። በአሁን ዘመን ትልቁ የኢትዮጵያ ችግር ምን ይመስልሻል? ዘረኝነት። ሰው የሆነ ብሄር በመሆኑ አንተ እንደዚህ ብሄር ነህ ሲባል እሱ ፈልጎ ሳይሆን ወልደውት ነው አይደል? ታዲያ ለምንድን ነው ሰዎች አንተ እንደዚህ ብሄር ነህ እያሉ ሰውን የሚያገሉት? የራሳቸው ብሄርን የሚበልጥ መስሏቸው። ግን ታዲያ አንዳንድ ብሄር እኮ ይበልጣል አይደል? አይበልጥም። እንዴት አይበልጥም? ሁሉም እኩል ነው። በምንድን ነው እኩል የሚሆነው? ሁሉም አንድ ተደርጎ ነው የተፈጠረው። ሰው በብሄር በጎሳ ሊለያይ ይችላል። ግን ነገ ያን መሬት ትተን ለምንሄድ ለሌላ ትውልድ ትተን ለምንሄድ ለዚህች አስጠሊታ ዓለም ብለን ባንጣላ ጥሩ ነው ብዬ አስባለሁ። ሰው እየሞተ ነው። ምንድን ነው ችግራችን? ምን አተን ነው እንደዚህ ሆነው? በቃ ሁሉም ሰይጣን ገባበት። ራስ ወዳድ ኢትዮጵያ ችግር ምንድን ነው? አይሳካለትም መታረጉ ነገር። ለዚህ ችግር መፍትሄው ምንድን ነው? ሰው መርዳት። ሀገር ማለት ምን ማለት ነው ላንቺ? ሁሉ ነገሬ ነው። አሁን ዜግነትሽ እንድትቀይሪ እኔ 500,000 ብር የሚከፍልሽ ሰው ባመጣ ትቀይሪያለሽ? አትቀይሪ። ውጭ ሀገር ሄደሽ እንድትኖሪ ገንዘብ ጥሩ ገንዘብ ብሰጥሽ ከኢትዮጵያ ወጥተሽ መኖር ትፈልጊያለሽ? አልፈልግም። ለምን? እኔ ከቤተሰቦቼ ጋር ነው መሆን የምፈልገው። ደግሞ ኢትዮጵያን ሀገሬን እንፈልጋለሁ። ሀገር ማለት ስላንቺ ምን ማለት ነው? ሀገር ማለት ለኔ ውበቴ ነው። ሀገርሽን ትወጃታለሽ? አዎ። ለምን ትወጃታለሽ? እሷ እኮ አሁን ለምሳሌ እሷ ላይ ጥቃት ቢደርስ እኔ ላይም ጥቃት ይደርሳል። ኢትዮጵያ ውስጥ በመወለድሽ የሚያስደስትሽ ነገር አለ? በጣም። ምን? ያው ውጭ ሀገሮችን በደንብ እናያለን። አስተሳሰባቸው ራሱ በጣም ለየት ያለ ነው ከኢትዮጵያውያን። ኢትዮጵያውያኖች ግን ራሳቸውን የቆጠቡና በሃይማኖታቸው ራሱ የጸኑ ስለሆኑ ራሳቸውን በቃ ወደ መጥፎ አይወስዱ። ኢትዮጵያ ግን ለኔ አንደኛ ናት። ኢትዮጵያ ላንቺ አንደኛ ናት። ከኢትዮጵያ ውጭ መኖር ትፈልጋለህ? ሌላ ሀገር? ለካስ ሀገር ማለቱ በእነው ለምለምና ንፋስ የሚጫወቱበት ፀሐይ የሞላበት ቀለም የሞላበት ሀገር ተራራ ሸለቆ ረባዳ ሀገር ጅረት ነው ገደልና ሜዳ ሀገር ጫካ ነው እንስሳት አራዊት የሚፈነጩበት በወጥመድ ሳይገቡ ሳይነካቸው ጠላት እናማ ሀገሬ ሀብት ነው ጎመኑ ሱቅ ጮማው ቆሎ ሶስጋ ድቆሹ ፍስስ ነው ቃሪያው ሙክት ስንጋ ጠጅ ነው ወለላ ከኮኛክ ይበልጣል ለመንደሩ ጠላ። እግዚአብሔርን ብታዩ ደስ ይልሻል? በጣም
ምን ትያለሽ ብታዩ? ሰላም አርግለን ኢትዮጵያን። ስለ ጦርነቱ አንተ ስሜት ምንድነው? ጥሩ ነው መጥፎ ነው የምትለው? መጥፎ። ስለዚህ ትልልቅ ሰዎች ለምን እንደማያቆሙት እልህና ላለማቆም ትግል ይዛቸዋል። ኢትዮጵያ ውስጥ የታዘብሽው ችግር ምንድነው? ጦርነት ችግር የተፈጠረው እሱ ጦርነቱ መፍትሄው ምንድነው? እርቅ መፍጠር። እንደ ሀገር ሰው ከዛው ከራሱ ሀገር ልጅ ጋር ቢዋጋ ምን ያተርፋል? ቢታረቅ ቆንጆ ነው፣ ግን ቢጣላ ምንም አያተርፍ። ምንም አያተርፍማ። ራሱን ይጎዳል እንጂ ምንም አያተርፍ። እሱ ጦር መሳሪያ ያነሳን ብለን እኛም ካነሳን በቃ እንደ ሶሪያ ነው የምትሆነው። ሶሪያም እንደዚህ ነው፣ እርስ በርስ ያኛው ሲያነሳ ይሄንም እያነሳ። አሁን ኢትዮጵያ ውስጥ ለልጅ ስክሪፕቶ ነው አይደል የሚሰጠው? ስክሪፕቶና እስራስ ነው የሚሰጠው። ሶሪያ ውስጥ ብታይ መሳሪያ ይዘው ነው የምታየው፣ እኛን የሚያካክሉ ማለት። ህፃናትን ለመጠበቅ ህፃናት እንዳይጎዱ ለማድረግ ህዝቡ ምን ማድረግ አለበት? ጦርነቱን ማቆም። ሌላ አማራጭ የለም? ራስን ተዋግታ አታስከብርም። የመን ሀገር ጦርነት ማና ማን ነው የሚዋጉት? ሳውዲ አረቢያና የመን። በጦርነቱ እናንተ ምን ችግር ደረሰባችሁ? አይ የእናቴ አባት ሞቷል በጦርነቱ። አሁን ኢትዮጵያ ሰላም ነው ስታዩ? ሰላም ነው። ትንሽ ችግር ፈርጣል፣ ግን ብሔር በሃይማኖት በምናምን ተለያይተው ሲጋጩ አንቺ ህፃን ሆነሽ ራሱ እነሱ ትልልቆቹ በዛ መንገድ ሲሄዱ እንዴት ነው የምትታዘቢያቸው? ለኔ ምን አይነት ሀገር ያስረክቡኛል ብዬ ያሳስብሻል? ያሳስበኛል። ያሳስብሻል? ምን እንደሚያሳስብሽ? ምን እንደሚያሳስብሽ? ኢትዮጵያ እንድታሸንፍ ስለምፈልግ ያሳስበኛል። አሁን ላይ የሚያስፈራሽ ነገር አለ? ያው የሀገራችን ሰላም ያሰጋኛል። ለኢትዮጵያ ሰላም ይሻላል ወይስ ጦርነት ይሻላል? ሰላም። ለምን? ጦርነት ከሆነ ይሄ የሚያምር ቤት ይፈርሳል። እሺ። እነዚህ የሚያምሩ ፊኞችም ይጠፋሉ፣ ይፈነዳሉ። እሺ። ቤቱም ይቆሽሻል። እሺ። ስለዚህ ኢትዮጵያ ሰላም መሆን ነው ያለበት። ይሄንን ለሚያዩ ትልልቅ ሰዎች እስኪ ስለ ጦርነት መጥፎነት ንገሪያቸው። ትልልቅ ሰዎች አትጣሉ። እናንተ ከተጣላችሁ ኢትዮጵያ ደስ አይላትም። ከዛ እናንተ ደግሞ እኛ ሀገራችንን እንድረከብ ከፈለጋችሁ ጦርነት አቁሙ። በአንድነት በፍቅር ሰውነት ሰው ሲሆን መሬትም መሬት ነው ብሎ ባንድ ሲያምን ልዩነት ጌጥ እንጂ እርግማን መቼ ነው ብለው ሲባባሉ ግዑዛን ሲያወሩ እኔ ብሎሃ ልጅ በዚህ አጋጣሚ ገባሁኝ ከምክሩ። እውነት ምን ነክቶን ነው እኛ የሰው ልጆች ግራ የተጋባን? ሰው መሆን ምንድን ነው? ለምን የተዋጋን? ህልማየው እያልኩኝ ህልማለኝ ስላችሁ እንደምን በሆን ነው ከቶ ያልሰማችሁ? ህልማየው እያልኩኝ ህልሜን ሰረቃችሁ። ቆይ እንዴ እንዳታሳልፈው መቼ አለቀ? አንድ ነገር ልንገራችሁ፣ በዶንኪ ቲዩብ ከ10 በላይ ፕሮግራሞች እንዳሉ ታውቃላችሁ። ጀግና መፍጠር፣ ድንቅ ልጆች፣ የአንድ ሰው ህይወት፣ ለሀገርሽ ያብቃሽ፣ ልናገረው የከበደኝ ቭሎግ፣ ቅዳሜ ምሽት ላይቭ ሾው፣ በጎ አድራጎት፣ ሌላስ እሺ ከቤቱ ሌላስ አዲስ ገጽ ሌላም ገና እንጨምራለን። በእናትና ሰብስክራይብ ካላረክ ግን ምንም አይደርስም ብራዘር። ለፍተን ነው የምንሰራው። ህፃናት ከወላጆቻቸው ጋር ቢያዩት፣ ወጣቶች፣ አረጋውያን፣ ትልልቅ ሰዎች፣ ደሃ፣ ሀብታም ሁሉም ቢያየው የማናፍርበት ከ10 ዓመት በኋላ ብናየው የማንጸጸትበት ጽድት ያለ ፕሮግራም ነው የምንሰራው። አረ ሰብስክራይብ ዳር ላይ ደግሞ ደውሏ ኪኪን የምትለው ማለት ነው። እሷን የነካ ሰው በየሰከንዱ አዲስ ፕሮግራም ስንለቅ ይደርሰዋል። አይገርምም? ሰብስክራይብ ካረክ አንዳንዴ ነው የሚደርስ። እቺ ደውሏን አያ እሷን ቀጭ ካረክ ግን በየሰከንዱ አይገርምም? እና የዶንኪ ቲዩብ የጎልደን ደረጃ ስፖንሰሮችን ቶፕ ዋን አሸዋ ቴክኖሎጂን በጣም አመስግኑልኝ። እና ደግሞ ሌላ አዲስ ዩቲዩብ ከፈትኩ እኮ ኮሜዲያን እሸቱ መለሰ ኦፊሻል ቲዩብ የሚባል። አረ ሰብስክራይብ አድርጉና አበረታቱኝ። በዛ ደግሞ ጉደኛ ስራ ነው ይዘን የምንመጣው። እስካሁን ካያችሁ ግን ዶንኪ ቲዩብን በጣም ትወዱናላችሁ ማለት ነው። እኛም እንወዳችኋለን። እድሜ፣ ጤና፣ ሰላም፣ ጸጋ ይስጣችሁ። ቻው። እሺ ቻው። እንዳረሳ ሰብስክራይቡን
በኢኮሜርስ ኢለርኒንግ እና በ11 የቴክኖሎጂ ዘርፎች ለመስራት የተዘጋጀው አሸዋ ቴክኖሎጂ ሶሉሽን አሁን አክሲዮን እየሸጠ ይገኛል። ህልማችን ለ5 ሚሊዮን ሰዎች የሥራ ዕድል መፍጠር ሲሆን 1 ሚሊዮን ሚሊዮነሮችን ማፍራትም ነው። መላው ኢትዮጵያን፣ አፍሪካን ብሎን ዓለምን በንግድ ማስተሳሰር ነው። በከፍተኛ ቴክኖሎጂ ታግዞ ህዝባችንን ህይወቱን ቀለል የተሻለና የበለጸገ ማድረግም ነው። ምን ይጠብቃሉ? ፈጣኑ የትርፍ ባቡር ላይ ይሳፈሩ። ከ10 ሺህ እስከ 20 ሚሊዮን ኢንቨስት በማድረግ በፈጣኑ የትርፍ ባቡር ላይ ይሳፈሩ። ቅድሚያ 25% ይክፈሉ፣ ቀሪውን በ2 ዓመት ውስጥ በማጠናቀቅ ተጠቃሚ ይሁኑ ይሎታል። አክሲዮኑ በንግድ ባንክ፣ በብርሃን ባንክ፣ በኦሮሚያ ህብረት ባንክ፣ በአቢሲኒያ ባንክ በሁሉም እየተሸጠ ነው። በግንባር ከመጡ የካ ክፍለ ከተማ አጠገብ እንገኛለን። ወይንም ይደውሉ 0976 0051 00 ላይ። በዌብሳይታችንም ashwa.com ላይ ያገኙናል። በአፍሪካ ተምሳሌት የሚሆን የቴክኖሎጂ ባለቤት ይሁኑ። አሸዋ ቴክኖሎጂ ሶሉሽን አክሲዮን ማህበር። እምቅ ኃይል፣ የማወቅ ፍላጎት፣ የከፍታ ጥግ ፍለጋ፣ በሕይወት ውጣ ውረድ ተፈጥሮ የለገሰችንን ለመቀበል ሁሌም ድካም አለ። በሕይወት ጉዞ ውስጥ ለነፍሳት በዚህ ሁሉ ሂደት ውስጥ ሁሉም ያልፋል። ሌላ የሕይወት ገጽታ ይተካል። ሁሌም በሕይወት ረፍት አለ። ለሕይወቱ ጥማት፣ ለነፍስ እርካታ ቶፕ ውሃ በተፈጥሮ የጠራ ለኔ እሱ ነው እርካታዬ፣ የነፍሴ ሕይወት ምንጫዬ። የውሃ ማሸጊያ ፕላስቲኮቻችን አካባቢ እንዳይበክሉ መልሰን ጥቅም ላይ እናውላለን። ቶፕ ውሃ